ጋዜጠኝነት ህይወት ያው ከወታደር ህይወት ብዙም የተለየ አይደለም። ስታንድ ባይ ሆኖ ዝግጁ ሆኖ ነው የሚጠብቀው። የኔ የሚለው ሰዓት የኔ የሚለው ጊዜ የለውም። ተነስ ሲባል ብድግ ነው፣ ሂድ ቁጭ በል ቁጭ አይነት ነው ሲስተሙ። ገንዘብ ስላለ ካሜራው ስላለ ማይኩ ፊት ለፊታችን ስላገኘን ብቻ ሁሉም ነገር ልቅ መሆን የለበትም የሚለውን ነገር ነው የሚያስይዘን። ካንቺ ምክር ወስደን የምንጠቀም ደግሞ አላህ ያድርገን። ኢትዮጵያ ሬዲዮ እሁድ ፕሮግራም ላይ ጭውውት እየጻፍን እንወስዳለንና ድንገት ተኝቼ የሆነ ቀልድ መጣልኝና ከት ብዬ ስቄ ተነሳው። ማዘር ስትገልጸው ራስ ያስቅሻል። ከት ብላ ስቃ ካልጋ ወረድ ብላ ወደ ሳሎን ስትሄድ ምን ሆነች እቺ ልጅ ምን ሆናት ነው ብዬ ቀስ ብዬ መጋረጃ ከፍቼ ሳይ ቁጭ ብላ ትጽፋለች አለች። አውዚ ላይ ምሽጣር ረጅም ብዬ ተመልሼ እጄተኛው ብላ ለወንድሞቼ ነግራቸውና ወንድሞቼም አረ ይሄ ለሊት እያስነሳ የሚያጽፋት ነገርማ የሆነ ነገር ሳይሆን አይቀርም ይሏታል። ሰው የበለጠ ሲያስፈራሯት አው ግን ሁሌ ታወራለች። በጣም ልብ የሚሰብሩ ሰዎችን ታያለሽ ተሸክሙ ሲሄዱ ለራሳቸው የሚረዳቸው ሰዎችን አጥተው በዛ ላይ ደግሞ ይወልዱና ከዛ በኋላ አባት እናት ላይ ነው ጥሎ የሚሄደውና ጦሱ ዙሮ ዙሮ ለሴት ልጅ ነውና እንደ ሴትነት ደግሞ ያማል። ሴት ልጅ ተጎሳቁላ እናቱና በተለይ ደግሞ እናት ተጎሳቁላ ስታያት ልብሽ ይደማልና በተወሰነ መልኩ ምን ለውጦችን አገኘሽ አንቺ? ኢቭን እንደ ኢትዮጵያዊ ደግሞ ይነገራል አይነገርም፣ ይሄ ነገር ለህዝብ ይቀርባል አይቀርብም ምናምን ብዙ ነገሮች ነው የምታዩት። እውነት ነው። አሁን ይሄ የለም። አሁን የሰው ገመና ደጅ ነው። እውነት ነው። የሚነገር ማይነገር የሚባል ነገር የለም። ጆሮ እስካገኘ ድረስ ሰቅጣጭ የሆኑ ነገሮች ሁሉ ይዞ ይቀርባል። ይሄ አሁን ላለው የሚዲያ ዘርፍ ሰው አስቸጋሪ አድርጎታልም ተገቢም አይደለም ብዬ ነው የማስበው። ራሳችንን እዛ አካል ጉዳተኛ ቦታ አቁመን ራሳችንን መመልከት መቻል አለብን ማለት ነው። ያንን ካየን እውነት ችግሮቹ በቀላሉ መቀረፍ ይችላሉ ብዬ አምናለሁ። ይሄ ምኞቴ እንዳለ ሆኖ በጣም ብዙ ሰው ሊያውቀው የሚገባው ነገር ጤነኛ ልጅ ስለወለድን ጤነኛ ሆነው አያድጉም። እውነት ነው። እኔ ጋር አሁን አይነ ስውር ልጅ አለ። በ10 አመቱ ወድቆ አይነ ስውር የሆነ ሱብሃንአላህ። እንደዚሁ ወድቃ አካል ጉዳተኛ የሆነች ልጅ አለች። ሰውነቷ አልሰራ ያለ እና የትኛው ጉዳት መቼ እንደሚመጣ አናውቅም።